የትኛውን ቪዲዮ አሳይቼ የትኛውን እንደምተው አሁን ማለት የትኛውን ላስቀድመው የትኛውን ላስከተለው ብሎ የሚል ማለት ነው። በቃ ተበጥብጧል፣ ታምሰዋል። እኔ በአንድ ጎን እውነቴን ብዬ የምላችሁ በቤተ ክርስቲያኒቱ ላይ ትልቅ ተሐድሶ ሊመጣ እንደሆነ ስለማምን ጌታም የተናገረኝ ነገር ስላለ ከብዙ ዓመታት በፊት ያን ሊመጣ እንዳለ ህዝቤ ሊያመልጥ እንደሆነ ማለት ከድቅድቅ ጨለማ ውስጥ ሊያመልጥ እንደሆነ ስላሳስብ ደስ ይለኛል። ደግሞ እዛ ቤተ ክርስቲያን ውስጥ ደግሞ እንዳደገና እንደቀደሰ እንዳገለገለ ሰው ደግሞ የራሴ ህዝብ ነውና እንዲህ ሲተራመስ ደግሞ ሳይ በጣም ያሳዝነኛል። ሐዘንም ደስታ ምን ያለብኝ ማለት ነው። በህዝቡ መውራወጥ የሚለውን ስሙት። እግዚአብሔር ይድረስላችሁ፣ እግዚአብሔር ይድረስላችሁ። እንኳንም ይሄንን ዘመን በህይወቴ ያየውን ማንን ተሳሳችኋል እያልክ እንደሆነ ገብቶሃል። ግን እርስ በርስ የመጽሐፍት ቤት መምህራን ነው፣ ሊቃውንትን ነው። በስርዓት መጽሐፍ ቅዱስ አንብበህ አታውቅ። ያንስታ እስኪ ጠይቁት፣ የማንን ስጋ ነው ክርስቶስ የተዋሃደው? ከማን የነሳው ስጋ ነው? ኦኬ እሺ፣ ምን አለ? አሁን እርስ በርስ ነው እንግዲህ ወንድሞቼ እና እህቶች፣ አሁን ይሄ የተፈጠረው ግን በምን ቀን ነው? ግን ብፁዕ አቡነ ገብርኤል ወጥተው ያንን ዓርብ ነው አይደል? በስቅለት ቀን ተናገሩ። ማርያም ቤዛ አትባልም አትደንግጡ ብለው ዓለሙን ሁሉ በጠበጡት። ለእሳቸው ስተት ነው ብለው የእሳቸው ንግግር ስተት ነው ብለው ያሉትን ለመመለስ ብለው የሹራቡ ክር ተተረተረ። የሹራቡ ክር ተተረተረ እና ተመዘዘ። ቆርጦ እዛው ጋር ማሰር ሲቻል አይ የለም እንመዘዋለን አሉ። የምንበላው የማርያምን ስጋና ደም ነው፣ ቀራንዮ ላይ የተሰዋችው የተሰቀለችው ማርያም ናት አሉ። ስለዚህ ብፁዕ አቡነ ሕዝቅኤል እኚህ ናቸው። የአራቱ ጉባኤያት መምህር ናቸው አሉ። ሊቀ ሊቃውንት ተብሎ የሚጠሩ የገምጎፋ ነው ምናምን ነገር ሀገረ ስብከት በቅዱስ ሲኖዶስ አባል የገምጎፋ ነው የቤንቺ ማቺ የሚባሉ አካባቢ እዛ አካባቢ ላይ አህጉረ ስብከት ሊቀ ጳጳስ ናቸው። እንደ የብፁዕ አቡነ ገብርኤል የእሳቸውን ትምህርት እንቃወማለን ብለው ገቡበት። ጳጳሱም፣ ቆሞሱም፣ መምህሩም፣ ቄሱም፣ ባልቴቱም፣ ዲያቆኑም ገባበታል። ሁሉም እግሩን ከተተበት። አሁን ኦርቶዶክስን መልአክ አያስታርቃትም። የሚያስታርቃት የእግዚአብሔር ቃል ብቻ፣ የእግዚአብሔር ቃል ብቻ ማለት ነው። ብፁዕ አቡነ ገብርኤል ሲነሱ አንዴ በብሔራቸው አንዴ በእንትናቸው ተሳደቡ። የራሳቸውን አባት ማለት ነው የተሳደቡት። አሁን ጨመሩልህ። የማርያምን ስጋን የበላነው የማርያምን ደምን የጠጣኑ ብለው የሚሉ ብቅ አሉልህ። የሚቀጥለው ጊዜ ላይ ደግሞ የማርያምን ስጋ የማርያም ስጋ ከጊዮርጊስ ስጋ እኩል የሆነውን ከታምረ ኢየሱስ ደግሞ አሳያለሁ። ምን አልክ ኤርምያስ? የማርያም ስጋ ከጊዮርጊስ ስጋ እኩል እንደሆነ አሳያለሁ። የጊዮርጊስ የፀጉሩ ንጽህና ከኢየሱስ ክርስቶስ እኩል፣ ኢየሱስ ክርስቶስ በባህሪው ንጹህ እንደሆነ የጊዮርጊስም የራሱ ፀጉር ንጹህ ነው ከኢየሱስ ክርስቶስ እኩል የሚለውን አሳያለሁ። ዶዙን ከፍ አደርገዋለሁ ማለት ነው። የጊዮርጊስ ፀጉር ንጽህና ከኢየሱስ ክርስቶስ የስጋ ንጽህና እኩል ነው ብሎ የሚል ማለት ነው። እና ምንድን ነው ያሉት ታዲያ ብፁዕነታቸው? የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። የእሷ ደም ምን ብሏል? የእሷ ነው፣ የእሷ ደም ፈሷል። የእሷ ደም ፈሷል። የእሷ ደም ከፈሰሰ መስቀል ላይ የተሰቀለችው እሷ ናት ብለዋል። በስቅለቷ ቀን ብሎ ስላለመመሩ ቆሞሱ ደግሞ አንዴ መስቀሉም ላይ የምታገኟት እሷ ነው ይለናል፣ አንዴ ደግሞ ከመስቀሉም ግርጌ የምታገኟት እሷ ነው ይለናል።
ባቢሎናዊነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዘመን ተለምናችኋል። እግዚአብሔር በታናናሾች በኔም በሌሎችም ወንድሞች በኩል ተለምናችኋል። ህዝቡ ላይ ዘግታችሁ ቆልፋችሁ ገሃነመ እሳት ይዛችሁት ልትወርዱ ማለት ነው። ይባሱኑ የፍጡር ስጋ ማርያም ፍጡር ናት። ያው በራሳቸው መጽሐፍት አንዴ ፍጡር አይደለችም አንዴ ፍጡር ናት ይላሉ። እሱ እንዳለ ሆኖ ማለት ነው። ግን እኛ እስከሚገባን ማርያም ፍጡር ናት። ስለዚህ ኦርቶዶክሳውያን የሚበሉት የማርያምን ስጋና የማርያምን ደም ነው የምትበሉት የምትጠጡት። የመለኮትን ስጋ አይደለም ማለት ነው የምትበሉት። ማን ይህንን ያለው? ይኸው ብፁዕ አቡነ ሕዝቅኤል፣ ይኸው ቆሞሱ፣ ይኸው መምህሩ። ሌላ ጨምርልሃለሁ፣ ሌሎቹን አገልጋዮች ጨምርልሃለሁ። ምን እያሉ እንዳሉ እንበላው የምንጠጣው ስጋ የማን ነው? የእሷ ነው አሉ። እና ኦርቶዶክሱ ሁለተኛ መተህኔ ፊት የውላችሁ በመጀመሪያ ይቅርታ አምነን ነው መጠመቅ ያለብህ ብለህ በመጀመሪያ እኮ አንተ አምነህ ተጠምቀህ አታውቅም። ከተጠመቅ በኋላ ደግሞ ለእኔው ለአጥማቂ እኮ ነው መተህ የምትነግረኝ። ትናንት በምቀድስበት ጊዜ አብሬ ከካህኑ ጋር አብሬ ማጠምቅ ዲያቆን እኔ ነበርኩ። ለእኔው ለአጥማቂው መተህ ልትነግረኝ ትፈልጋለህ? አንተ ስርዓቱን የማታውቀው ሰውዬ ማለት ነው። ምንመኑ እና ምን መሰለህ፣ በመጀመሪያ አምነህ ከዛ በእኛ ቤተክርስቲያን ትጠመቃለህ። ይሄን በኦርቶዶክስ ቤተክርስቲያን አምኖ መጠመቅ የሚባል ነገር የለም። ጥምቀት ነው የሚቀድመው እንጂ እምነት አይቀድምም። ከዛ ከተጠመቅ በኋላ ሜሮን ትቀባለህ ሄዳለህ። አንተ እኮ ራሱ መቀባትህን እኮ አታውቅም። አንተ እኮ መጠመቅህን አታውቅም። ጳጳሱን አይደለም አንተ እያልኩ የምናገረው እዚህ ፎቶ አስቀምጬ ስናገር እሳቸውን እያልኩ እንዳይደለ አስቡ። እኔ እንዲህ አይነት መረለቀቅ ስድለቀቅ ሰው አይደለሁኝ። እና የምትለው ከታች ብትሯሯጠው ሰውዬ ማለት አንተ እኮ አምነህ አልተጠመቅም። እና ከተጠመቅ በኋላ ሜሮን የሚባል ትቀባለህ፣ ትዕግስትን ደግሞ ትለብሳለህ የሚባል ነገር የለም። እሺ እሱም ይሁን። ከዛስ በቅዱስ ቁርባን ደግሞ ትከብራለህ። ኦኬ፣ ቅዱስ ቁርባኑ ላይ ስትመጣ የማን ስጋ ነው የምትበላው? የጌታችን የኢየሱስ ክርስቶስን ስጋና የኢየሱስ ክርስቶስን ደም አደል ብለህ ስትል የነበረው። ኦኬ፣ አባት ምን ይላሉ? የምንበላው የምንጠጣው ስጋ የማን ነው? እሷ ነው። አሁን ዙሩን አከረሩት። ራስ ካውንት ጉባኤ ያልታረመ እና በዛ በኩል ያላለፈ መጽሐፍ ሊኖረን አይገባም። እስከ ዛሬ ድረስ ስትቀልቡት የነበረው ህዝቡን ጥራት የሌለው መጽሐፍ ጥራት የሌለው ትምህርት ነው ብለን ስንናገር እናንተ ሁሉ ናችሁ የድል አጥቢያ አርበኛ መስል መታችሁ እኛ ፊት ልትሟገቱ ፈልጋችሁ ገና አንዳችሁም ታቦቱን ጠረጴዛ አስባልናችሁ። ገድላት ድርሳናቱ የሃይማኖታችን ማጽኛ እንጂ መከራከሪያ አይደላችሁም ብላችሁ አላችሁ። የሃይማኖት ማጽኛ ደግሞ አይ የለም ጥራት የጎደላቸው ናቸው አሉ ብፁዕነታቸው። እሳቸው ጥራት የጎደላቸው ናቸው ብለው ሲሉ፣ ሌላኛው ደግሞ ንጹህ ምንጮች ናቸው አለ። ከነ ንግግሩ ጭምር ማለት ነው። ይዤለታለሁ። ንጹህ ምንጮች ናቸው ማለት ዝም ብላችሁ ጠጡ ማለት ነው። ዘበነ ደግሞ አይ በፍጹም ገድላት ድርሳናት ብሎ ነገር የማይቀበል ከሆነ ጥሩ ካቶሊክ ይሆናል ወይ ደግሞ ቆንጅዬ ጴንጤ ይወጣዋል አለ። እና እንዴት ነው መቀበል እንችላለን መምህራችን ተብሎ ሲጠይቅ መምህር ዘበነ እንዴ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው አለ። ሌላኛው ሊቅ ደግሞ ወጥቶ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው አሉ። ንጹህ ምንጮች ናቸው ጠጡ አሉ። ብፁዕነቶ ምን ይላሉ? እሶ ኖት እንግዲህ ፓትሪያርኩ። በእርግጥ እሳቸው ብቻ አይደሉም ፓትሪያርክ። ዘንድሮ እኮ ባልቴቱ ሁሉ በየቲክቶክ ፓትሪያርክ ነው። የታክሲ ተራ ልጆች የተባሉት እንደነኛ አይነቶች ሁሉ ፓትሪያርክ ሆነዋል። ወጨጌ ዘመንበረ ተክለ ሃይማኖት ሳይሆን ወጨጌ ዘመንበረ ቲክቶክ ማለት ቲክቶዶክስ ወጨጌ ዘመንበረ ቲክቶዶክስ። ቲክቶዶክስ እና ኦርቶዶክስ ተፋጩ። በሁለት ጎራ ከፍለው ሊቃውንቱ እየተጨፋጨፉ ነው። እንደነኛ አይነት ሊቃውንትና የብፁዕነታቸው ደግሞ ፓርት ማለት ነው። ወጨጌ ዘመንበረ ተክለ ሃይማኖት ብፁዕነታቸው ብፁዕ አቡነ ማትያስ ናቸው። ብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት። እነኚህ ደግሞ ብፁዕ አቡነ እንቶኔ ወጨጌ ዘመንበረ ቲክቶክ ዘሀገረ ወግዳ። ትምህርታቸው ሁሉ ወልጋዳ ብለት ትለዋለ ማለት ነው። ምን ይለኛል? አጠር ያለች ግጥም ብገጥምባቸው መረዳታቸው ሁሉ ወልጋዳ። ቀለል አድርገን እንለፈው አላለም። ብፁዕነቶ እንዴት ነው ቀለል አድርጎ የሚታለፈው? ፓትርያርኩ ከላይ ነገሩ ሲሪየስ ነው፣ መጽሐፍቶች ይሰብሰቡ ይጣሩ፣
ጳጳሳቱ ከላይ ጨለማ ውስጥ ድቅድቅ ጨለማ ውስጥ ነው ያለኑ ብለው ይላሉ። አንተ ነገሩን ቀለል አድርገን እንለፈው አልክ። የማርያም ስጋን ነው የምንበላው የማርያምን ደም ነው የምንጠጣው እያሉ ብፁዕ አቡነ ሕዝቅኤል እየተናገሩ የአራት ጉባኤ ሊቃውንት ናቸው። የአራት ጉባኤ መምህር ናቸው። የአህጉረ ስብከት ሊቀ ጳጳስ ናቸው። እንዴት ነው ቀለል አድርገን የምታልፈው? በእንዲህ ሁሉ ትርምስቱ ዞናችሁ አንዲት ሃይማኖት አንዲት ጥምቀት ትለኛለህ ትመጣና ማለት ነው። የትኛው ሃይማኖት ስትል ከሐዋርያቱ ቀጥታ ተቀባብለን የመጣ ነው። ምን የተቀባበላችሁት ትምህርታችሁን እስኪ ንገሩን። ማርያም ጥንተ አብሶ አለባት? ከፊሉ ፓርት የለባትም። አለባት? የለባትም። ኢየሱስ ክርስቶስ እግዚአብሔር አብ አምላክና አባቱ ነው። አባቱ ብቻ ነው፣ አምላክ አይባልም። ይባላል፣ አምላክ ይላል መምህራኑ፣ የቀደሙት አባቶች ሁሉ ይላሉ። አይባልም እኮ ብያለሁ፣ ይባላል። በነገረ ማርያም ላይ ምን ይላሉ? 21 ሊቃውንት 21 ነገር የሚያወሩ ሊቃውንቶች በዲያቆን ሕዝቅያስ ተጠርቶ 21 ሊቃውንት በነገረ ማርያም ጉዳይ 21 አይነት ቡራ ቡሬ ትምህርት። በዚህ ውስጥ ሆነህ ይሄ ቀኝና ግራውን የማያውቅ ምን መልከህ ኑ በብርሃኑ ተመላለሱ ብለህ ትለናለህ። ነበር ስታርጉ የነበሩት ሶራምባ ሆቴል ተሰብስባችሁ ምን ነበር ስታርጉ የነበራችሁት? ቪዲዮአችሁን እናውጣው እንዴ? ሶራምባ ሆቴል ተሰብስባችሁ ምን ነበር ስታርጉ የነበራችሁት? ምነው አባቶች አሉን ብላችሁ ስትሏቸው የነበሩ አባቶቻችሁ እንዴት አንድ አባት እንዴት አልመጣላችሁም? ከሊቃውንት ጉባኤ የለ፣ ከጠቅላይ ቤተ ክህነት የለ፣ ከቅዱስ ሲኖዶስ የለ። ምን ነበር ያደርጋችሁት? ተሰባሰባችሁ ከዲያቆን ያረጋል አበጋዝ ጋር እና አይ ቲንክ መምህር በረከት ነው መሰለኝ፣ ሁለቱ መጡ። በቃ አምቧችሁን ጠጥታችሁ ተሸኛኛችሁ። አሁን የሊቃውንት ጉባኤ የተሰበሰበውን ያህል እንኳን ምንም መግለጫ አልሰጣችሁም። ድሮስ በቀሲስ ዲበኩሉ ንግግር የታክሲ ተራ ልጆች ምን መግለጫ ይሰጣሉ? ኤርሚያስ አንተ መጠበቅህ ነው እኮ በጣም ሞኝ ሆንከው አንተ መጠበቅ። እኔ ከነሱ መግለጫ ጠብቄ እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን። ዋት ቢያውቁንም አባቶቻቸው ቢያውቋቸው እነዚህ ምን ብለው የሚጠሯቸው መናፍቃን። መቼም አባቶቻቸው ዝም ብለው አይደለም መናፍቃን ብለው የሚሏቸው የምንፍቅና ትምህርት ስላገኙባቸው ነው። የት ነው የምትውለው? ልደተ ቃል ትውላለህ እንዴ? ከኛ ከፕሮቴስታንቶቹ ጋር እንደዚህ አይደል እንዴ ስጠይቁን የነበረ? ያኔ የት ነው ያዋልከው? ከየት ነው ይህን ጥያቄ ይዘሽ የመጣሽው? ሄድሽ እንዴ እንደዛ እነኛ እንትኖቹ ጋር እየተባለ ማለት ነው። አሁን ልደተ ቃል ከነማ ጋር ነው የምትውለው? አዋዋልህ መጠየቅ አለበት፣ መጣራት አለበት። መናፍቅ ብለው ካሉ አባቶችህ ከጴንጤዎች ጋር እየዋልክ ነው ማለት ነው። ከጴንጤዎች ጋር እየዋልክ ነው ማለት ነው። ኢየሱስ ማለት አብዝተሃል ማለት ነው። አባቶቻችን ሁሉ መናፍቅ ብለው ይሉናል አለ። እነሱስ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ስጋን ከማርያም በስጋና በደም ልደት ተካፍለው ተወልዷል። እኛ እናምናለን፣ ወንጌላውያን አማኞች ነን። የእግዚአብሔር ቃል ትምህርት ስለሆነ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ብሎ ስላለ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ተወልዷል። ያልገባችሁ ሰዎች ካላችሁ በደንብ አድርገን እንነግራችኋለን። ግን የፈሰሰው ደምና የተቆረሰው ስጋ የምንበላው ስጋና ደም የክርስቶስ ሳይሆን የማርያም ነው ብለዋል። አንተን መናፍቅ ያሉ እንደነኛ አይነት አባቶች ናቸው። እኚህስ ራሱ መናፍቅ አይደሉም ወይ ነው እኛ ጥያቄያችን። አይደሉም ወይ? ቀራንዮ መስቀል ላይ የፈሰሰው የማርያም ደም ነው፣ የተቆረሰው የማርያም ስጋ ነው፣ የምንበላውና የምንጠጣው የማርያም ስጋና ደም ነው ብሎ ከማለት የምንበላው ስጋና ደም የማርያም ደምና የማርያም ስጋ ነው ከማለት የበለጠ ምንፍቅና አለ እንዴ? ታዲያ አባቱም መናፍቅ ልጁም መናፍቅ የሆነው እርስ በርስ መናፍቅ የምትባባሉት አባቶቻችን እኛን ቢያውቁንም እንኳን መናፍቅ ይሉናል አልክ።
ያውኛ ደግሞ እነሱንም ስናቃቸው በትምህርታቸው መናፍቆ ነው ተገኙ። አባቱ ዳኛ ልጁ ቀማኛ እንደሚባል እንኳን እንዳንላችሁ አባቱ መናፍቅ ልጁ መናፍቅ። ምክንያቱስ በነገረ ክርስቶስ ላይ ትምህርተ ስጋዌ ላይ እንደፈለጋችሁ ሰው ስጥ ላይ የቆመ አውራ ዶሮ ይመስል የእግዚአብሔርን ቃል እየሞነጫጨሩ እንደዚህ የሚያስተምሩ ከነዚህ በለጠ መናፍቅ ማን አለ? ወንድሞች እናቶች፣ አሁን የልዑልን ክብር ሲነኩ ይነካሉ። ጳጳስ የለ፣ ፓስተር የለ፣ ራባይ የለ፣ ባለቦርጫም የለ፣ ባለጢም የለም፣ ሁለት ፀጉር አይደለም 10 ያብቅሉ። እንናገራቸዋለን። አባትነታቸውን አክብረን ግን እንናገራለን። እድሜያቸውን አክብረን ግን እንናገራለን። ተከላለን ብለን እንላለን። እንጮሃለን። ብፁዕ አቡነ ሕዝቅኤል አፎትን ያዙ። አሁን የማይደፈረውን ደፍረዋል፣ የማይነካውን ነክተዋል። ዝም ብሎ የሚያልፍ የወንጌል አማኝ የለም። ህዝባችን እስኪሰማ ድረስ እንጮሃለን። ደግሞም እየሰማ ነው። ከዚህ ባሰ ምንፍቅና፣ ከዚህ ባሰ የበሰበሰ የሐሰት ትምህርት የለም። የእግዚአብሔር ልጅ ደም ነው የፈሰሰው። የማርያም ደም አይደለም ቀራንዮ ላይ ፈሰሰልን። የእግዚአብሔር ልጅ ስጋ ነው የተቆረሰው ቀራንዮ መስቀል ላይ። አሁን የማይነካን የነካችሁት ልደተ ቃል ዝም ብለን ቀለል አድርገን እንለፈው የሚባል ነገር አንተ እለፍ። እንዴት እንደምንከታተላችሁ እግዚአብሔርም እኛም እናውቃለን። ከፈለግን ይቅርታ የምትፈሱትን ፈስ ሁሉ ልንቀዳው እንችላለን። እንኳን ንግግራችሁን አይደለም እንዴት እንደምንከታተላችሁ። ምክንያቱም ይህንን ህዝብ ቆልፋችሁ ዘግታችሁ ገሃነመ እሳት ይዛችሁት አትወርዱም። ፊት ለፊታችሁ ላይ በለዓም ፊት እንደቆመው መልአክ እንቆምባችኋለን። ከዚህ ባሰ የስተት ትምህርት የለም። ወንድሞች ናቶች፣ ፓትርያርኩ ለምን አይሆኑም? ብፁዕ አቡነ ማትያስ ለምን ፓትርያርኩ አይሆኑም? ለቀያፋ ወንጌል ተነግሮታል፣ ለሐና ወንጌል ተነግሮታል፣ ለሄሮድስና ለጲላጦስ ወንጌል ተነግሮታል። የእግዚአብሔር ልጅ የኢየሱስ ክርስቶስን ሞት በዚህ በእኛ ትውልድ ፊት አታረክሱትም፣ አታቀሉትም፣ ደሙን አታክፋፉም። በፍጡር ደም ነው የዳኑ፣ የፍጡር ስጋ ነው የምንበላው፣ የፍጡር ደም ነው የምንጠጣው እያላችሁ። ማርያም እኮ ፍጡር ናት። ማርያም እኮ መለኮትነት የተዋሃደው ስጋን አልያዘችም። መለኮትነት የተዋሃደውን ስጋ የያዘው የእግዚአብሔር ልጅ ኢየሱስ ነው፣ የዳዊት ልጅ ኢየሱስ ነው። በገዛ ደሙ ነው የዋጀን፣ የገዛ ስጋውን ቆርሶ ነው የተቤዠን። የለም አሁን የሞት ሽረት ጉዳይ አይደለ? የለም። ከዚህ ባሰ ሰይጣናዊ ትምህርት ከየትም አይመጣም። በስጋ ከሷ ተካፍሎ ተወለደ ማለት ስጋው የሷ ነው ማለት ነው እንዴ? የገዛ ስጋው እኮ ነው ያለው ቅዱስ ጳውሎስ። በገዛ ስጋው ነው ብሎ የሚለው እነዚህን አይነት እንደነኝን አይነት ሰዎች አይደለም የምንሰማው፣ የእግዚአብሔርን ቃል የምንሰማው። የተጻፈውን የሚናገር ፓስተር ካለ እንሰማዋለን። የተጻፈውን የሚናገር ቆሞስ፣ መነኩሴ፣ ጳጳስ ካለ እንሰማዋለን። ካልሆነስ ፓስተሩም ቆሞሱም መምህሩም ራባዩም ወግድ ይባላል። ጥግን ያስ ዞር በል ከትውልድ መንገድ ላይ። ያው ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ማን የማደም ነው? የራሱ ደም በራሱ ደም ነው የተቤዠን። በደሙም የሆነ ማስተሰሪያ አድርጎ አቆመ ነው። በደሟ አይልም። በደሟ የሆነ ማስተሰሪያ አድርጋ አቆመች አይልም። በደሙ የሆነ ማስተሰሪያ አድርጎ አቆመው። ኦኬ። አትቀልዱም። በጌታዬ ደም ላይ አትቀልዱም። አታክፋፉም። በዚህ ትውልድ ፊት የእድሜያችሁን ትልቅነት አይተን አንፈራም። የእግዚአብሔር ቃል ክብር ከተነካ ሊቅ የለም፣ ደቂቅ የለም፣ አባት የለም፣ እናት የለም፣ አያት የለም፣ ፓስተር የለም፣ መምህር የለም፣ ጳጳስ የለም፣ ራባይ የለም፣ መልአክ የለም። ዞር በል ነው የሚባለው። ቤተ ክርስቲያን ተካይ የለም። የደብረ አለቃ ናቸው፣ ቆሞስ ናቸው፣ ሲኒየር ፓስተር ናቸው፣ ነብይ ነው፣ እንትን ነው። አይ ዞር በል
ዞር በል። እዚህ የቆመ ቱምቢ አለ፣ እዚህ የቆመ መልህቅ አለ፣ እዚህ ማንም ሊተላለፈው የማይችል ዳርቻ አለ እዚህ አለ። ብራዘር አትቀልዱም በእግዚአብሔር ልጅ ደም ላይ። ለካ ህዝቡን የምታበሉት የፍጡር ስጋ ነው ማለት። ማርያም ፍጡር ናት። ለዚህ ነው የዘላለም ሕይወት እንዳላችሁ እንኳን እርግጠኛ ያልሆናችሁ ህብስቱን በልታችሁ ጥርስ ፎራውን ቂጣውንና ወይኑን በልተህ የጌታ እራትን በልተህ የዘላለም ሕይወት እንዳለ እርግጠኛ አያደርግህም ብራዘር። እርግጠኛ የሚያደርገህ የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምነው በስሙም ንስሐና የኃጢአት ይቅርታን ስታገኝ መንፈስ ቅዱስ ያትመሃል። እዛ የጌታን እራት እንካፈላለን። በባለፉት ሳምንታቶች ተካፍለናል። የቤተክርስቲያን እንወስዳለን። ለዘላለም ሕይወት አይደለም ወስደው የዘላለም ሕይወት ማቆየው እኮ ካገኘው እና እስካሁን ድረስ የሚበላ የማርያም ስጋና የማርያም ደም ነው። ኦርቶዶክሳውያን ስትቆርቡ እንግዲህ የማርያምን ስጋ ነው የምትቆርቡት። አፍን ከፍተ የምትቀበለ የማርያም ስጋ ነው ብለውሃል ብፁዕነታቸው። እስቲ አቡነ ገብርኤል ላይ አፋችሁን የከፈታችሁትን ያህል ብፁዕ አቡነ ሕዝቅኤል ላይ፣ እኚህ ቆሞስ ላይ፣ መምህር ጳውሎስ ላይ፣ ሌሎቹንም አሁን አሳያለሁ። እስቲ እነሱ ላይ ስትናገሩ እናያለን። ድንግል ማርያም ያላችሁ ኦርቶዶክሳውያን ለክርስቶስ ትምህርት ለወንጌሉ እውነት እጅ ስጡ። ነፃ መውጣት የምትፈልግ ከሆነ ነፃ ውጭ ወደ ሆነው ወደ ሕያው ወደ እግዚአብሔር ቃል ኑ። ይሄ ሁሉ ትርምስ ለምንድን ነው? አንዱ መጽሐፍ ቅዱስ የእግዚአብሔር ቃል አልበቃ ብለዋለን ብላችሁ በየሰፈሩ የተነሱ ሰዎች የጻፏቸው ድርሰቶች ለእንዲህ አይነት ስህተት ዳረጓችሁ ማለት ነው። ጳጳሱ አንደኛው ጳጳስ የሚናገረው ከሌላኛው ጳጳስ ጋር አይስማማ፣ አንደኛው ቆሞስ የሚናገረው ከሌላኛው መምህር ጋር አይስማማ፣ እርስ በርሳችሁ የምትነጋገሩት ከሐዋርያቱ ትምህርት ጋር አይስማማ። ጳውሎስ የተናገረውን አባ ጊዮርጊስ ዘጋስጫ የተባለ ሰውዬ ይክዳል። የማርያምን ቤዛነት ቅዱስ ጳውሎስ አልተናገረም። ዘመጦ ርእሶ ቤዛ ኩሉ እያለ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ አንተ ግን እዚህ መጥተህ ማርያም ብሂል ብለህ ተለኛለህ። ማን ነው ትምህርቱ? አባ ጊዮርጊስ ዘጋስጫ መቼ ነው የተነሳው? በ1372 ነው ምናምን አካባቢ በ1300 ምናምን ነገር ዓመተ ምህረት ወሎ ሀገር የተወለደው ሰውዬ እሱ ማርያም የዓለም ቤዛ ናት አለ አባ ጊዮርጊስ። ቅዱስ ጳውሎስስ ኢየሱስ ነው የዓለም ቤዛ። ማን ነው ትክክል? ከጳውሎስና ከአባ ጊዮርጊስ ዘጋስጫ። እናንተ ቤት ባሪያና ጌታ መሪና ተመሪ አልተለየለትም። አየህ፣ የሚመለከውና አምላኪ ፍጡርና ሰው አልለየለትም። ማነው? ፍጡርና ፈጣሪ አልለየለትም። ፍጡርም ቤዛ ነው፣ ፈጣሪም ቤዛ ነው። እና ኦርቶዶክሳውያን ቤት እኛ ጋና ኩልል ያለ እኛ ጋ ማለት እኔ ጴንጤ ነኝ። ኩልል ያለ ቤዛችን ኢየሱስ ነው። አንድ ፓስተር ቤዛ ሊሆን አይችልም። የፈለገ እናቱ ሙሉ ወንጌል ቤተክርስቲያን መድረክ ላይ አመጣት ውለደው፣ መሰረተ ክርስቶስ ቤተክርስቲያን ላይ አመጣት ውለደው። እትብቱ ለምን ዛው ቸርች ውስጥ አይቆረጥም? ቤዛ ሊሆን አይችልም። ብራዘር፣ እንዲህ አይነት ቀልድ የለም። ገልጾ ልንገርህ፣ የለም። በቃ በጌታ ወንድም ነው፣ በጌታ እህት ናት። በእድሜያቸው ገፋ ካሉ በጌታ ወንድሞች አባቶች ብለን እንጠራቸዋለን። በጌታ አባ ጊዮርጊስ ዘጋስጫ እንትና የሚባል ፓስተሩ እንትና አልጫ የሚባል ነገር የለም። በእግዚአብሔር መንግስት ውስጥ የአብ ልጅ የዳዊት ልጅ ኢየሱስ ብቻ ነው የዓለም ቤዛ። ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ። ስተቱን ሲያይ ምን እንደሚል ስተት አይቶ ሚዲያ ላይ ምን እንደሚል ቀራኒዮ ከልጇ ጋር ተሰቅላለች ማለት ነውር፣ ከነውርም በላይ ነውር ነው። አንሱት። እናንተ ገና ለገና ሰብስክራይበራችሁ ይጨምራል ብላችሁ የቤተክርስቲያን ትምህርት ገደል አትክተቱ። አንሱት ፕሊዝ። አባቶች ናቸው ያሉ። ያለበለዛ አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው። ይሄንን ዩቲዩብ በሪፖርት አታስጠፋውም። የራሳቸው ሪፖርት አታስተካክሉት። አዛይል ሚዲያ ማለት ነው። ቤተክርስቲያናችን አታሰድቡ። ዋጋ የተከፈለበት ወንጌል ነው፣ የቀልድ ትምህርት አይደለም። ወንጌል የታቁና ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው ተብላችሁ ትባሉ አይደል እንዴ? ስለ አርሴማም ስለ ከተማም ስለ አባ እንትናም ስለ ማሆይ እንትናም አይደል እንዴ ብላችሁ ምትሉ? ወንጌል ቤት ውስጥ ይታወቃል እንዴ?
ወንጌል ቤት ውስጥ ይታወቃል እንዴ? በእርግጥ አንተ ገና ሰፈር ላይ ብይ እንደዚህ እየተጫወክ እንዲህ በምትመታበት ሰዓት ነው እኛ ስንቀድስ የነበረው። ወንጌል ይታወቃል እንዴ በቤት ውስጥ? ወንጌል የትኛው ወንጌል? ልዩ ወንጌል ነው ወይስ ሐዋርያቱ የሰበኩት? ሐዋርያቱ የሰበኩት ከሆነ የዓለም ቤዛ ክርስቶስ ነው ይላል። እናንተ ቤት እኮ የዓለም ቤዛ ክርስቶስ ብቻ አይደለም፣ ማርያምም የዓለም ቤዛ ናት። ኢየሱስም ለኃጢአተኞች ሞታል፣ ማርያምም ለኃጢአተኞች ሞታለች። ኢየሱስም ሰዎችን ከሲኦል አስነስቷል፣ ማርያምም አስነስታለች። ኢየሱስ የሞትን ማሰሪያ ፈቷል ይላል መጽሐፍ ቅዱስ፣ ማርያምም ፈታለች ይላል መልካ ፍልሰታ ላይ። ተማጸንኩ እግዝእቴ ብሎ በሚለው ክፍል በእርግጥ አንተ አታውቀውም። የት ታውቀዋለህ? ቅዳሴ ጸበል ስንሰጥህ እጅህ ላይ ከመጠጣት ውጭ ምን ታውቃለህ? ገስጽሃለሁ አልኩ አንተንም ጭምር። ወንጌል ነው ያልከው ልደተ ቃል አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው። እሱን ማታስተካክሉት ከሆነ አባቶችን አስተካክል በል እንጂ ልጆቹ። አሁን ይሄ አዛኤል ሚዲያ የኦርቶዶክስ ሚዲያ ነው። የምን መደንፋት ነው ሚዲያው ላይ ማለት ነው። አባቶች የተናገሩትን አረስት አድርገው አወጣሁት። አዛኤል ሚዲያ የኦርቶዶክሳዊ ወንድም ነው። ይህንን አባቶችን ሄዳ አስተካክሉ በላቸው። ብፁዕ አቡነ ሕዝቅኤልን፣ ቆሞሱን፣ መምህር ጳውሎስን ሂድና አስተካክሉ በላቸው። ቀራንዮ ላይ የተሰቀለው የማርያም ስጋ ነው ብለዋል። ዩቱበር ላይ ትፈነዳለህ እንዴ? አንድ ዩቱበር ላይ ምን ጫጫታ ትፈጥራለህ? ግርግር። የወንጌል አገልጋይ ተሟጋች ነኝ አላልክም? ሂድና ሞግታቸው። እኛ ጋር አንድ ፓስተር በዚህ ልክ ቢናገር እንወርድበታለን አልኩ። በእግዚአብሔር ቃል እውነት አባትነቱ ፓስተርነቱን አክብረን ጠርተን አምጥተን ሚዲያ ላይ ጠይቀን ሞግተን ምን እያልክ ነው? ከየት ነው ያመጣኸው? ይህን ትምህርት ብለን እንጠይቀዋለን። ይሄ ራይት አለን በእግዚአብሔር መንግስት ውስጥ ፓስተሩ ወንድማችንም ስለሆነ ማለት ነው። እስኪ ጥራና መምህር ጳውሎስን ፔጅ ላይ ጥራና እስኪ ለምን እንደዚህ ያልከው በለው እስኪ እንስማ። በእርግጥ ይሄ ልጅ ጨክኗል እግዚአብሔር መንግስት ብለን በል። ጥራው እስኪ። ጳጳሱ እንኳን አይመጡንም። ቆሞሱንና መምህሩን እስኪ ጥራ። አዎ ናት የሚወስዱ ከአምላክ እናትነቷ ዝቅ የሚያደርጋት የለም። ያው ሰማል ለእኔም ለእናንተም ያለችን እኮ እሷ ናት። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሰሞልኝ ሌላ እኮ ህይወት የለንም። ሌላ ህይወት የለም። ከተማሪ ቤት ጀምሮ እንደ ሰለማርያም እያልን ያደግንባት እኮ ናት። አብራ እየዞረች ሻውንም እየተከላከለች እንጀራውንም እያመጣች እዚህ ማድረግ ላይ ያደረሰችን እኮ ናት። አሁንም እኮ እዚህ ያደረሰችን ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግሥተ ሰማያት ታኖረናለች ብለን ነው፣ ለሌላ አይደለም። ያው ወንድሞቼ፣ አዎ ለኦርቶዶክስ ሌላ ህይወት የላቸውም። ህይወት ሊሆንልን ሊበዛልን የመጣው ክርስቶስ ለእነሱ ህይወታቸው አይደለም። ህይወት ሊሆንላችሁ ሊበዛላችሁ መጣ ተብሎ በቅዱስ ወንጌል የተነገረው ለእነሱ ህይወት አይደለም። ህይወት እነሱ ማርያም ናት። ከእሷ ውጭ ሌላ ህይወት የለንም ይላሉ። እኛ ከክርስቶስ ውጭ ሌላ ህይወት የለንም። ማርያም ህይወት ሆና አታቅም፣ ልትሆንም አትችልም። ልብ በሉ። የጌታችን እናት ቅድስት ድንግል ማርያም ህይወት ልትሆንም አትችልም፣ ሆናም አታቅም። ነች ብላችሁ ስትሉ ሲያምራችሁ ይቀራል። ያለ ክርስቶስ ህይወት የለም። ህይወት ያለው በልጁ ነው። ቅዱስ ዮሐንስ የተናገረው ይኸው በመልእክቱ ላይ እግዚአብሔር የዘላለምን ህይወት፣ ስለዚህ ህይወት ነው አይደል የሚያወሩት፣ እንደሰጠን ይህም ህይወት በማርያም እንዳለ ምስክሩ ይሄ ነው አይልም። በልጁ ይሄ ህይወት በማን ያለው? በልጁ። እንግዲህ ከወንጌላዊው ከዮሐንስ ጋር የተጣላች ቤተክርስቲያን፣ የተጣሉ ጳጳሳት፣ የተጣሉ መምህራን፣ የተጣሉ ቆሞሶች እንጣላለን አልኩ። ማንም ይሁን ማንም ልጁ ያለው ማርያም ያለችው ህይወት አለው አይደል? ልጁ ያለው የእግዚአብሔር ልጅ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። 4 ነጥብ። ዘያአምን በወልድ
ቦ ህይወት ዘለዓለም ቦ ህይወት እንዲህ አይነት ክደት እንዲህ አይነት ምንፍቅና ወንድሞች እናቶቼ እየባሰባቸው ነው የመጣው። እየባሰባቸው